ሰላም የዲሊ ፎረም ቤተሰቦች ኢራን በኃይል መሰረተ ልማቶቿ ላይ ጥቃት ከተፈጸመ መላው የቀጠናውን ሀገራት በግማሽ ሰዓት ውስጥ ወደ ጨለማነት እለውጣቸዋለሁ ስትል አስፈራራች። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ አገሪቱ የኤሌክትሪክ ኃይል መረብ ላይ ጥቃት የሚፈጸም ከሆነ መላው የመካከለኛው ምስራቅ ቀጠና በ30 ደቂቃ ውስጥ አጠቃላይ የኃይል መቋረጥ ወይም የጥቁር አደጋ ሊጋርጥባቸው እንደሚችል አስጠነቀቁ። ላሪጃኒ ይህንን ማስጠንቀቂያ የሰጡት ከዩናይትድ ስቴትስና ከእስራኤል ጋር እየተካሄደ ባለው ከፍተኛ ወታደራዊ ውጥረትና በኢራን የነዳጅና የኃይል ማመንጫ ተቋማት ላይ እየተሰነዘረ ያለው ጥቃቶችን ተከትሎ ነው። ጸሐፊው በሰጡት መግለጫ ኢራን የቀጠናውን የኃይል ህዝብ አገልግሎት መሰረተ ልማቶች የመለየትና አስፈላጊ ሆኖ ሲገኝም አጸፋዊ እርምጃ የመውሰድ አቅም እንዳላት ገልጠዋል። ይህ የ30 ደቂቃ ማስጠንቀቂያ ኢራን የቀጠናውን የኃይል ትስስርና መሰረተ ልማት በሚያናጋ መልኩ የሳይበር ወይም የሮኬት ጥቃት የመሰንዘር ዝግጁነት እንዳላትም የሚያመለክት እንደሆነ ተንታኞች ገልጠዋል። በአሁኑ ወቅት ኢራን ከባድ የኢንተርኔት የኃይል አገልግሎት መቆራረጥ እያጋጠማት ሲሆን፣ በአንጻሩ በጎረቤት ሀገራት ላይም ተመሳሳይ አደጋ ሊደርስ እንደሚችልም ዛቻዎች ቀጥለዋል። ላርጃኒ አክለውም የሆርሙዝ የባህር ሰርጥ ለሁሉም የሰላምና የብልጽግና መተላለፍ ይሆናል፣ ካልሆነ ግን ለጦርነት ፈላጊዎች የውድቀትና የመከራ ስፍራ ይሆናል በማለትም አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው በኢራን ላይ የሚሰነዘረው ጥቃት ተጠናክሮ እንደሚቀጥልም ገልጠዋል። የቀጠናው ሀገራት በዚህ ከፍተኛ የቃላትና የወታደራዊ ፍልሚያ መሃል ከፍተኛ ስጋት ውስጥ ገብተዋል። አዲሱ የኢራን መሪ የዜጎቻችን ደም እንበቀላለን ሲሉም የመጀመሪያ መግለጫቸውን ሰጥተዋል። አዲሱ የኢራን ጠቅላይ መሪ ሙጂታብ ሀሚኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያን ደም ለመበቀል ወደኋላ እንደማትል አስጠንቅቀዋል። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋት እንዲሁም በባህረ ሰላጤው ላይ የምትፈጽመውን ጥቃቶች እንደምትቀጥል አስጠንቅቀዋል። በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላህ አሊ ሀሚኒን ተከትሎ የተሾሙት አዲሱ የኢራን መሪ የሰጡት መግለጫም በአገሪቱ ቴሌቪዥን ተነቧል። ሙጂታብ በመግለጫቸው አሜሪካ ከትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ህጻናት ጨምሮ 160 ሰዎች የተገደሉበትን ክስተት አንስተዋል። የሰማዕቶቻችን ደም ከመበቀል ወደ ኋላ እንደማንል ለሁሉም ሰው እናረጋግጣለን። ልቦናችን ያለው የአጸፋ እርምጃ በታላቅ የአብዮት መሪ ሰማዕት ላይ ብቻ የሚያበቃ አይደለም፣ ይልቁንም እያንዳንዱ በጠላት የተሰዉ የሀገሪቱ አባል በበቀል መዝገብ ውስጥ ራሱን ችሎ የሚታይ ነው ብለዋል። አዲሱ ጠቅላይ መሪ ኢራን የምትፈጽመው የበቀል እርምጃ በተወሰነ መልኩ ተጨባጭ መንገድ መታየት መጀመሩን የጠቀሱት ጠቅላይ መሪው ሙሉ በሙሉ እስከሚሳካ ድረስም ይህ መዝገብ ከሁሉም ጉዳዮች ላይ ሆኖ ይቆያል ሲሉም ቅድሚያ የሚሰጠውን ጉዳይ መሆኑን አመልክተዋል። የበቀል እርምጃው ሙጂታብ ሀሚኒ በሴቶች ትምህርት ቤት ላይ የደረሰውን ጥቃት ጠላት ሆን ብሎ የፈጸመው ወንጀል ሲሉም ገልጸውታል። ይህና ሌሎችም ተመሳሳይ ጉዳዮች በተጠያቂነት ሂደት ውስጥ ልዩ ደረጃ ይይዛልም ሲሉ አክለዋል። በተጨማሪም ሙጂታብ ከጠላት ካሳ እንቀበላለን አሊያም ይዞታቸውን በተመሳሳይ መጠን እናወድማለን እንዳሉም በቴሌቪዥን የተነበበው መግለጫ ጠቅሷል። አጽንኦት መስጠት ያለብኝ አንድ ጉዳይ በማንኛውም ሁኔታ ከጠላት ካሳ እንቀበላለን፣ ፈቃደኛ ካልሆኑ ተገቢ ሆኖ ባገኘን መጠን ይዞታቸውን እንመታለን፣ ይህ የማይቻል ከሆነ ደግሞ በተመሳሳይ መጠን ይዞታቸውን እናወድማለን ብለዋል ሙጂታብ ሀሚኒ። ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 1/5 የሚተላለፍበትን የሆርሙዝ ወሽመጥ የመዝጋት አማራጭ አሁንም ጥቅም ላይ መዋል እንዳለበትም ገልጸዋል። የሆርሙዝ ወሽመጥን የመዝጋት አማራጭ በእርግጠኝነት ጥቅም ላይ መዋል ይቀጥላል። የጠላት ልምድ ትንሽ በሆነባቸውና ከፍተኛ ዋጋ የሚኖረው ሌሎች ግንባሮችም ለመክፈት ጥናት ተከናውኗል ሲሉም ተጨማሪ ጥቃቶች እንደሚኖር አስጠንቅቀዋል። አዲሶቹ የጥቃት አማራጮች ጥቅም ላይ የሚውሉት የጦርነት ሁኔታው ከቀጠለ እንደሆነም አስፈራርተዋል። የነዳጅ ዋጋ መናር ለአሜሪካ ከፍተኛ ገንዘብ እንደሚያሰገኝ ፕሬዝዳንት ትራምፕ ተናገሩ። አሜሪካ ከእስራኤል ጋር አብራ በኢራን ላይ ጦርነት ከከፈተች በኋላ በመካከለኛው ምስራቅ በተፈጠረው የነዳጅ ምርትና ዝውውር መስተጓጎል ምክንያት የታየው የዋጋ መናር ለሀገራቸው ትርፍ መሆኑን ፕሬዝዳንት ትራምፕ ገልጠዋል። ነጋዴው ትራምፕ በማህበራዊ ሚዲያ ላይ ባሰፈሩ ጽሑፍ እየናረ ካለው የዓለም ነዳጅ ዋጋ አሜሪካ ትርፋማ እንደምትሆን ጠቅሰዋል።
ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ እስካሁን ባለው የዩናይትድ ስቴትስ በዓለም ላይ ከፍተኛ ልዩነት ትልቁ የነዳጅ አምራች ናት፣ ስለዚህ የነዳጅ ዋጋ ሲያሻቅብ ብዙ ገንዘብ እናገኛለን በማለት ፕሬዝዳንቱ ተናግረዋል። ጨምረውም ነገር ግን እንደ ፕሬዝዳንትነቴ ለእኔ በጣም ወሳኙ ነገር ክፉዋ ኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረግ በመካከለኛው ምስራቅ ብሎም ዓለምን እንዳታወድም ማድረግ ነው። በፍጹም ያ እንዲፈጠር አልፈቅድም ብለዋል ትራምፕ። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸው እየተነገረ ነው። የኢራን መንግስት የዜና ወኪል የሆነው ፋርሲ አገሪቱ እስላማዊ አብዮታዊ ዘብ የአየርና የህዋ ኤሮስፔስ ወታደራዊ ኃይሎች አዛዥ የቀብር ስነ ስርዓት መፈጸሙን ዘግቧል። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት ጊዜ በርካታ የአብዮት ዘብ አመራሮች የተገደሉ ቢሆንም ይፋ ግን አልተደረገም። ነገር ግን ዛሬ የኤሮስፔስ ኃይሎች አዛዡ የቀብር ስነ ስርዓት መፈጸሙን መገናኛ ብዙሃኑ ዘግበዋል። እየወጡ ያሉ ዘገባዎች እንደሚያሳዩት አዛዡ ኢስማኤል ደሄጋን የተገደሉት መኖሪያቸው ውስጥ ከባለቤታቸው ከሁለት ልጆቻቸውና ከሴት አያታቸው ጋር እንደሆነም ጠቅሰዋል። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት የሂዝቦላህ ራድዋን ወታደራዊ ክፍል አዛዥና ከ100 በላይ የቡድኑ አባላትን ገድያለሁ ብላለች። የእስራኤል ጦር ቃል አቀባይ በኤክስ ገጻቸው ባሰፈሩት መልእክት አዛዡ አቡ አሊ ራያን የተገደለው ቅዳሜ ዕለት በተፈጸመው ድብደባ መሆኑን አስታውቀዋል። ቃል አቀባዩ አክለውም ከቡድኑ አዛዡ በተጨማሪም ከ100 በላይ አባላት መገደላቸውንና ከ60 በላይ የቡድኑ የማዘዣ ማዕከላት መውደማቸውንም ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንች ሀገራቸው ከተወሰኑ ሀገራት ለተውጣጡ መርከቦች በሆርሙዝ የባህር መስመር በኩል እንዲያልፉ ፈቃድ መስጠቷን አስታወቁ። ሚኒስትሩ በቴህራን ለኤኤፍፒ የዜና ወኪል በሰጡት ቃለ ምልልስ አሜሪካና እስራኤል ከከፈቱት ጦርነት ጋር ተያይዞ መስመሩ በአብዛኛው የተዘጋ ቢመስልም ከኢራን ጋር አስቀድመው ለተነጋገሩ የተወሰኑ ሀገራት ግን ትብብር መደረጉን ገልጸዋል። ይሁን እንጂ በጥቃቱ የተሳተፉና አጥቂ ያሏቸው ሀገራት በዚህ ስትራቴጂካዊ የባህር መስመር በሰላም የማለፍና የመጠቀም መብት እንደማይኖራቸው አቋማቸውን በድጋሚ ገልጠው አስታውቀዋል። በሌላ በኩል የአሜሪካው ፕሬዝዳንት ትራምፕ የሀገራቸው ጦር ፈንጂ የሚያጠምዱ 28 የኢራን መርከቦች በባህር መስመር ላይ መምታቱን መግለጻቸው ተከትሎ ሚኒስትሩ ይህንን ክስ ሙሉ በሙሉ ውድቅ አድርገዋል። በሆርሙዝ የባህር መስመር ላይ ፈንጂ እያጠመዳችሁ ነው ወይ ተብለው ለተጠየቁት ጥያቄ በፍጹም ይህ ከእውነት የራቀ ነው ሲሉም ምላሽ ሰጥተዋል። አክለውም ኢራን ወደፊት ዳግም ጦርነት እንዳይጫንባት ዋስትና እንደምትፈልግ ጠቁመው ባለፈው ሰኔ ወር የተጀመረው ጦርነት ከ12 ቀን በኋላ ጋብ ብሎ የነበረ ቢሆንም ከ8 ወይም 9 ወር በኋላ ኃይላቸው አሰባስበው ዳግም ጥቃት መክፈታቸውን በምሬት ለኤኤፍፒ አስታውቀዋል። ዶናልድ ትራምፕ ኢራን በዓለም ዋንጫ አትሳተፍም ሲሉ ተናገሩ። በመካከለኛው ምስራቅ እያስተጋባ ያለውን የጦርነትና የፖለቲካ ውጥረት አሁን ደግሞ ወደ ዓለም አቀፉ የስፖርት መድረክ ዘልቆም ገብቷል። ፕሬዝዳንት ዶናልድ ትራምፕ የኢራን ብሔራዊ ቡድን በቅርቡ በሚካሄደው የዓለም ዋንጫ ላይ መሳተፉ ተገቢ አይደለም ሲሉም አወገዙም። ፕሬዝዳንቱ ይህንን ያሉት የኢራን ብሔራዊ ቡድን በዚህ ክረምት በአሜሪካና በካናዳ ሜክሲኮ አጋርነት አዘጋጅነት በሚካሄደው የታላቅ የስፖርት መድረክ ላይ እንዲሳተፍ በሩ ክፍት ቢሆንም ተጫዋቾች ወደ ስፍራው ማቅናታቸው ለራሳቸው ሕይወትና ደህንነት ሲባል እጅግ አደገኛ ሊሆን እንደሚችል በማስጠንቀቅ ነው። ይህንን የትራምፕ የፖለቲካና የደህንነት ስጋት ያዘለ መግለጫ ከማውጣት ጥቂት ቀደም ብሎ በዚህ ሳምንት መጀመሪያ ላይ የኢራን ስፖርት ሚኒስቴር የብሔራዊ ቡድናቸው የዓለም ዋንጫ ተሳትፎ በተመለከተ ከፍተኛ ጥርጣሬ እንዳላቸው በይፋ መግለጻቸው ይታወሳል። የሁለቱ ሀገራት መሪዎችና ባለስልጣናት እርስ በርስ የሚሰጧቸው እነዚህ መግለጫዎች በመካከለኛው ምስራቅ የተቀሰቀሰው ጦርነትና የፖለቲካ ፍጥጫ የስፖርት ዓለም ሳይቀር በከባድ የጸጥታ ቀውስና አለመረጋጋት ውስጥ የከተተው መሆኑን በግልጽ የሚያሳዩ ናቸው እየተባለ ነው። የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ መርከቦች ለማጀብ ዝግጁ እንዳልሆነ ገለጠም። የአሜሪካ ኢነርጂ መስሪያ ቤት ሚኒስትር የሆኑት ክሪስ ራይት የአገሪቱ ባህር ኃይል ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ለማጀብ ዝግጁ አይደለም ብለዋል። ሚኒስትሩ ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ እንዳሉት የአሜሪካ ባህር ኃይል በወሽመጡ በኩል ያለፈን ነዳጅ ጫኝ በተሳካ ሁኔታ ማጀቡን ተናግረው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም አስፈላጊ ከሆነ ሀገራቸው በወሽመጡ የሚያልፉ መርከቦችን እንደምታጅብ መግለጻቸው ይታወሳል። የኢነርጂ ሚኒስቴሩ ሐሙስ ከአሜሪካ የቴሌቪዥን ጣቢያ ሲኤንቢሲ ጋር በነበራቸው ቆይታ እጀባቡ በአንጻራዊነት በቅርብ ይሆናል፣ አሁን ግን ሊሆን አይችልም ብለዋል። በአሁኑ ሰዓት ሁሉም ወታደራዊ ኃይሎች ትኩረታቸው የኢራን የማጥቃት አቅሞችን እንዲሁም ለማጥቃት የሚሆኑ ግብዓት የሚያቀርበውን የማኑፋክቸሪንግ ኢንዱስትሪውን ማጥፋትና ማዳከም ነው
ሲሉም ተናግረዋል። በአሜሪካና በእስራኤል ጥቃት የተከፈቱባት ኢራን ከዓለም ነዳጅ 1/5ኛውን የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። ትዕዛዙ ተላልፈው በአካባቢው የሚያልፉ በተለይም የአሜሪካ አጋር አካላት ላይ ጥቃት እንደምትፈጽም ማስጠንቀቃለች። በዚህ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። የአንድ በርሜል ድፍድፍ ነዳጅ ከ4 ዓመት ገደማ በኋላ $120 ገብቶ የነበረ ሲሆን ኋላ ላይም ቀንሷል። ከዚሁ ጋር በተያያዘ ኢራን ባለቤትነቱ የአሜሪካ በሆነ መርከብ ላይ ጥቃት መፈጸሟን ተናገረች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነ መርከብ ላይ ለተፈጸመ ጥቃት ኃላፊነት መውሰዷ ከፊል ይፋዊ የሆነው የፋርስ የዜና ወኪል ዘገበ። ከአብዮታዊ ዘቡ ጋር ግንኙነት ያለው ፋርስ ያወጣው ዘገባ እንደሚያሳየው በባህረ ሰላጤው ሰሜናዊ ክፍል ላይ የአሜሪካ መርከብ ተመቷል። በኢራቅ የውሃ ክፍል ላይ ባሳር በተባለው ስፍራ አቅራቢያ ጥቃት የተፈጸመበት 2 ነዳጅ ጫኝ መርከቦች ናቸው። ከነዚህ አንዱ የሆነው ሴፍሲ ቪሽኑ የተባለው የአሜሪካ መርከብ ሲጓዝ የነበረው የማርሻል ደሴት ባንዲራን እያውለበለበ ነው። የዜና ወኪሉ ባወጣው ዘገባ በአሜሪካ መርከብ ላይ ጥቃት የተፈጸመው ቅጽበት የሚያሳይ ቪዲዮ አጋርቷል። ቪዲዮ በኩለ ሌሊት ላይ በውሃ ክፍሉ ላይ እየተጓዘ የነበረው መርከብ የተፈጠረውን ከፍተኛ ፍንዳታ አሳይቷል። የህንድ ባለስልጣናት ሴፍሲ ቪሽኑ ጥቃት የተፈጸመበት ነጭ ቀለም ባለው ፈንጂ የጫነ ፈጣን ሰው አልባ ጀልባ እንደሆነ ተናግረው ነበር። ጀልባው ከመርከቡ ጋር ተጋጅቶ ከፍተኛ እሳት መያያዙን ገልጿል። በዚህ ጥቃት አንድ ሰው የተገደለ ሲሆን ቀሪዎቹ የመርከቡ ሰራተኞች ማዳን ተችሏል። ፋርስ የዜና ወኪል በዘገባው መርከቡ ከእስላማዊ አብዮታዊ ዘቡ የተሰጠውን ማስጠንቀቂያ ማክበር አልቻለምም ሲል ተናግሯል። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።